ማታ ነገርሽ ነበር አልሰማሽኝም። ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ ቆይ እናል ምን አርጋሽ ነው? እሱ አይመለከትም። በፊት ኤላ ከኔ ጋር እንደነበረ እያወቀች እኮ የፍቅር ጥያቄ ጠይቀው ነበር። አንተ ምንም አይመለከትም። እንደ አንቺ ያኔ ለምን ሻው ለምን መጣሽ? ማለት ምን አይነት ጥያቄ ነው? አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት። ባርኮት ሲመጣ ሀሳብሽን ቀይርሽ አይደል? ቆይ ልቤን ለምንድን ነው የምትጫወቺበት? አንተ ምን እያደረክ ነው? ቤዛዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃል? አንተ ባለጌ! ቆይ እንዴት ብደፍ ገንዘባለኝ የፈለኩትን ነገር በል የፈለኩትን ነገር እጠጣለሁ። ለምለም የፈራችው ደረሰ። ኤላን ቤዛ እንዲሰክር ካደረገችው በኋላ አብረው ተኝታለች። እጅ ከፈንጅም ይዛቸዋለች። ባርኮቴ ወደና አደይ መጥቷል። አደይም አሁንም ቢሆን እንደሚወዳት ፍቅሩን እየገለጸላት ቢሆንም እሷ ግን ከዚህ በኋላ ልቤን ሰብረዋል አልቀበልም እያለችው ትገኛለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 44ን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ለምለም ቤዛን በጥፊ ከደረገመቻት በኋላ እዚህ ቤት መኖር አልፈልግም ኤላዬ ውሰደኝ እያለች ነው። የት ነው ደግሞ የምወስድሽ? ካንተ ጋር ውሰደኝ፣ ከነሱ ጋር መስማማት አልችልም እያለች ነው። በቃ ለምለም ሁለታችሁም እንሂድ ሲል ለምለም ግን ለምን እሷ ጋር ሄዳለሁ? የእናንተ ጭቅጭቅ ሰልችቶኛል። ለማንኛውም ቤዛ ስላየውሽ ደስ ብሎኛል። ትሄዱ እንደሆነ ተነሽ ለምለም አብረን እንሄድ በማለት ቤዛ ተከትለው ስትሄድ ለምለም ግን ወደ ኋላ ቀርታለች። ምንም ስለተፈጠረው ነገር አደይ ልታስረጂኝ ትችያለሽ? ምንም እየገባኝ አይደለም፣ እኔም እየገባኝ አይደለም። ቤዛ ግን ከባድ ሰው ናት አለችው። ጓደኛሽ ግን በቅናት ስትንጨረጨር በጣም ነበረ ሳቂ የመጣው። አስበሽው ነው አንቺም በእኔ ቅናት ሲሰማሽ በማለት አደይ እሱን ወዳ የሚሰማትን ስሜት እያሰበው ነበረ። አደይም ለምለም እኮ ኤላን በጣም ስለምትወደው ማንም እንዲያይባት ስለማትፈልግ ነው። ለምንድን ነው ግን እኔ ከአንድ ቤት እየኖርን አንቺን ናፍቆት የምሰቃየው እያለ ዴብ አደይን አቅፏት ሳለ ወዲያውኑ ባርኮት ይከሰታል። ባርኮት ጥሩ ስሜት አልተሰማውም። ዴቭም ባርኮት ስለመጣ በጣም ተበሳጭቷል። ሁለታቸውም ሲተያዩ ከቆዩ በኋላ እንዴት መጣህ በማለት ጠይቀውት ባርኮትን ትተውት ይወጣሉ። ዲያ ከደረጃ ስትወርድ ፍቅር በተቀጣጠረችው መሰረት ናኦልን ወደ ቤት ስታስገባው ይገጣጠማሉ። ያም ኦ ማይ ጋድ ይሄ ደግሞ ማን ነው? ናኦል እባላለሁ። ይህ ውበት ግን ከሰማይ ነው ከመሬት የወረደው ይላታል። ሊዲያም ስለ ናኦል ማንነት ማወቅ ስለፈለገች ፍቅረኛሽ ነው ከየት ነው ያመጣሽው እያለቻት ነው። ስለማይመለከትሽ ነገር አትጠይቂ፣ አሁን እንለፍበት በማለትም ወደ ክፍል ይዛው ትገባለች። ለምለም ስጋቷን ላደይ እየነገረቻት ነው። ኤላን በጣም ነው የምትወደው። በፊት ከስር ከስሩ አትጠፋም ነበረ። ባርኮትን አፍቅረው ሳይሆን ለኤላ መቀራረቢያ የሆናት ዘንድ እየተጠቀመችበት ነው እያለቻት ነው። አደይም አንቺ በብዙ አትጨነቂ፣ ኤላ ራሱን ችሎ መራመድ የሚችል ሰው ነው፣ ሁሉን ነገር ያገናዝባል። ለቤዛ ጸባይ አታውቂም ማለት ነው። በጣም መጥፎና ተንኮለኛ ናት። አሁንም በባርኮት ሀሳባ ኤላን ፍለጋን የመጣችው ትላታለች። መጥፎነቷም ክፉነቷም ለራሷን የሚጎዳት፣ ስለዚህ አንቺ ቦታ አትስጫት እያለቻት ነው። ዴብ አደይን አቅፏትና ሰላም ሲላት ስለተመለከተ ባርኮት እየተጨናነቀና እያሰበ ከቆየ በኋላ አደይን ወደ ሳሎን እንድትመጣ ይጠራታል። ናኦልና ፍቅር ተከታትሎ ይመጣሉ። ፍቅርም መቼ መጣህ አለችው። አሁን ነው የመጣሁት። ደግሞ እሱ ማን ነው? ጓደኛዬ ነው። ማለት ምን አይነት ጓደኛሽ ነው? በማለትም ባርኮት ይጠይቃል። ባርኮትም እሺ ክላስ እንዴት ነው አለ። አይ እኔ እንኳን ተማሪ አይደለሁም አለ ናኦል። እና ክላስ ካልሆነ የተዋወቃችሁ በማለትም ጥያቄውን ያስከትላል። እርስ በርሳቸው ሲተያዩ ከቆዩ በኋላ እስኪ ምን ብዬ ልመልስ እያለ ምን ብሎ መመለስ እንዳለበት ፍቅርን እየጠየቃት ቢሆንም ምንም እንዲሁ ነው የተዋወቅ ነው፣ ማንኛውም ግን ከኛ ጋር ይቆያል አለችው። አንቺን ማን ፈቃጅ አደረገች በማለት ባርኮትም ይቆጣታል። ፍቅርም አንተ ቤዛን ስታመጣ ማንን አስፈቅደ ነው? የእናታችን ቤት እስከሆነ ድረስ እኩል ተጠቃሚ ነን
አንተ ቤዛን ስታባረር እኔም ናኦልን ከቤት እንዲወጣ አድርገዋለሁ አለች። የዚህን ጊዜ ባርኮት በጥፊ ይደረግማታል። ናኦልም አረጋጉት እንጂ በማለት ይናገራል። አንተ ራስህ ማፈሪያ ነህ፣ እንዴት ሴት ልጅ ጠራች ብለህ እንደ በግ እየተጎተትክ ትመጣለህ? ፍቅር የምታደርጊውን አድርገሽ ከዚህ ቤት ማስወጣት አለብሽ በማለት ዝቶ ባርኮት ክፍሉን ለቆ ይወጣል። ልም ወንድምሽ ግን ምን አይነት ሰው ነው? እንግዳ እንደዚህ ነው እንዴ የምትቀበሉት? ይለዋል። ፍቅርም የሚፈልገውን ሁሉ አደይ እንድታደርግለት ታዘሻል ትላለች። የዚህን ጊዜ ቡና ነው የምፈልገው ቡና ፊልኝ በማለት አደይን የሚያዛታል። ፍቅርም ለበቀል እያመቻቸች ነው። የመጀመሪያዋ ኢላማ አደይ እንደሆነችና ቀጥሎ ቤዛ እንደሆነች እየነገረችው ነበር። ይህ ባሪሽ በጣም ነው የሚያስገርመኝ። የማትፈልጊያቸውን ሰዎች ከመንገድሽ ጠረቅ ታደርጋቸዋለሽ አይደለ? ይላታል ናኦልም። ብዙ ማውራት አያስፈልግም፣ የነገርኩን ብቻ እንድታደርግ ነው የታዘዝከው አለችው። አሁንም አማራጭ የለኝም፣ መቼም አንድ ጊዜ ያንቺ አባል ሆኛለሁ ይላታል። ላም ቤዛን ወደ ቤቱ ከወሰዳት በኋላ ያኔ ለምን ሄድሽ፣ አሁን ስለምን መጣሽ እያለ እየጠየቃት ነው። እዛ የምታስተካክለው ነገር እንዳለና ከዚህ በኋላ ህይወቷን እዚህ ማስቀጠል እንደምትፈልግም ትነግረዋለች። አንተስ እንዴት እዚህ እየኖርክ ነው? እኔማ ለምለም ስላለችልኝ ከሷ ጋር መኖር ጀምራለሁ። ይች ለምለም ግን ስንት ፍቅረኛ ነው ያላት እያለች በሐሰት ኤላና ለምለምን ለማራራቅ ጥረት እያደረገች ነበረ። ለምለም ከድሮ ጀምሮ የኔ ናት፣ ፍቅርን ያስተማረችኝ በጣም የሚወዳት ፍቅረኛ ናት ይላታል። ሳያት ግን እንደዛ አትመስለኝም። ኤላም ቆይ ምን አይተሽ ነው ለምለም ላይ ለምን አትናገሪም ይላታል። ለአንተ ተናግሬ ከማጣላህ ለእናቷ ብነግራት ይሻላል እያለች ነበር። ናኦልን ወደ መኝታ ክፍል በመውሰድ ያሰበችውን ሴራና የጠነሰሰችውን ተንኮል በሙሉ እየነገረችው ነበር። አደይን አናገርካት ወይ? ስለ ዴቭ መጥፎ ነገር ሂድና ንገራት። እንዲሁም ደግሞ ለዴቭም ስለ አደይ መጥፎነት ትነግራታለህ። ደግሞ ፍቅረኛ መስለቅ ቅረባት። ከዛ አንተን አፍቅራ ወጣች ማለት ከዴብና ከባርኮት ራስ ትወርዳለች ማለት ነው። እነሱም ይጠሏታል እያለች ያሰበችውን ተንኮል በዝርዝር እያስረዳችሁ ነበረ። ናኦልም ሲያዳምጣት ከቆየ በኋላ ይህን ያህል ምን ብትበድልሽ ነው? በጣም ጥሩ ልጅ እኮ ናት። እንደውም ሰራተኛ ባትሆን እኔም አላልፋትም ነበር ይላታል። አይ ከአደይ ጋር እንደዛ አይነት ግንኙነት መጀመር የተከለከለ ነው። ለማንኛውም አሁን ያዘዝኩን ታደርጋለህ አለችው። እሺ ያዘዝኩሽን አደርጋለሁ፣ ነገር ግን ይህንን ካደረግኩ በኋላ ምንድን የምታደርጊልኝ ይላታል። ከኔ ጋር ያለውን ፋይል በሙሉ ሰጥህና አንተ ነጻ ትሆናለህ አለችው። ኮፒ እንደማይኖርሽ በምን እርግጠኛ ነኝ? እንደዛ ቢሆን ኖሮ ጓደኞችህ አያስቀምጡህም ነበር። ለማንኛውም ጥቀመኝና ልጥቀምህ አለችው። ናኦልም እኔ ካሰብኩበት አደርገዋለሁ። ማንኛውም ሴት በፍቅር ካሰብኳት ጠብ አድርጋታለሁ እና አንተን መምረጤ ለምን ሆንን አለችው። አሁኑኑ ሂድና ስራ ጀምር በማለትም ተነስቶ ወደ አደይ ይሄዳል። ባርኮትም አደይን አሁንም ላንቺ ያለሽ ስሜት የተቀየረ ነገር የለም፣ አስከፋውሽ እንዴ? እባክሽ ይቅርታ አድርጊልኝ እያላት ነው። ለምን በደቂቃ ነገሮች እንድትቀያየሩ አልገባኝም። የተቀየምኩት ነገር የለም እያለችው ነው። ባርኮትም ሀሳቡን እንዲቀይር ያደረገችው የቤዛ መምጣት እንደሆነ ይነግራታል። በቃ ከልብ ውስጥ ያለችው ቤዛ ናት። እኔን ስታየኝ የሚሰማ ከሆነ ደግሞ ቤቱን ለቅቄ ልወጣለሁ ትለዋለች። ባርኮትም በመሀል የፍቅር ጥያቄ ሲያቀርብላት እንዳልተቀበለችውና ሌሎች የፍቅር ጥያቄ እንዳቀረበላት ስለተናገረችና በዚህም ዴቭ ስለተናደደ ቤቱን ለቆ እንደወጣ ይናገራል። አሁንም ወደ ኋላ መመለስ አያስፈልግም፣ የኔና ያንተ ነገር አብቅቶለታል፣ ልቤን ሰብረኸዋል አለችው። ለቤዛ ታማኝ ሆንላት፣ ሁሉም የራሱን ኃላፊነት መወጣት አለበት። ከዚህ በኋላ እኔና አንተ የሚያገናኘን አንዳችም ነገር የለም በማለት ትተው ትወጣለች። ሊዲያ የተለመደው ጭፈራ ላይ ናት። ወዲያውኑ ናኦል ይመጣና ከዚህ ውበትሽ ላይ ይህ ድምጽ ተጨምሮበት በጣም ይገርማል ዋው እያለ እያደነቃትም ነበረ። ታዲያ ለምን እዚህ ትመጣለህ? ማንን ፈልገህ ነው አለችው። አደይን ፈልጎ ወደ ክፍል እንደገባም ይነግራታል። አደይ ደግሞ ለምን ፈለግካት? ያው መቼ ስራ ላዛት ነው፣ ከሰራተኛ ጋር ምን ልሰራ እችላለሁ ይላታል። ልክ እንዳንቺ የሚያምር ድምጽ ስለሌለኝ አደይ እንዳትደነግጥ ነው ይላታል። ዲያም ፍቅር ምኑ እንደሆነች ለማጣራት እየሞከረች ነበረ። ፍቅር የመወዳት ጓደኛዬና ባለውለታዬ ነች። እናም ብቸኝነት እየተሰማት ስለሆነ ለሷ ብዬ ነው የመጣሁት። ዲያም ፍቅር ምን ያህል ክፉ ሴት እንደሆነች እየነገረችው ነበረ።
በነገራችን ላይ እዚህ ቤት ካሉ ሴቶች አንቺ ነሽ አንደኛ ቆንጆ በማለትም ስሟት ይወጣል። ሊዲያ ማንም አይወደኝም ስትል አሁን አፍቃሪ መስሎ የተከሰተው ናኦል ግን አድናቆትን እየቸራት ይገኛል። ዴቭ መኝታ ክፍሉ ባለበት ሰዓት አደይ መታ ነበረ። አደይ እያሰብኩሽ እንደነበረ ማን ነገርሽና ወደ ክፍል የመጣ